የፈጠረን አምላካችን ለኛ ያለውን እቅድ የሚነግረን በራእያችን ውስጥ ነው እሱን ራእይ የተነጠቀ ሰው የሌላም መናፍስታዊ አካልንም ራእይ ይዞ ሊመጣ ይችላል ሶ የመንፈስ አካል ወይም መንፈሳዊ አካላት እግዚአብሔር አምላካችን ወይም ደግሞ ርኩሳኖችም ሰዎችን የነሱን ራእይ ወደ ምድር ለማውረድ የሰዎችን መንፈሳዊ አካል ይጠቀሙ ይችላሉ ህልም ግን ምንድነው የነፍሳችን ንግግር የነፍሳችን ቪዲዮ ናት ነገር ግን የሰው ልጅ የተፈጠረው መንፈሱም ነፍሱም ስጋውም እኩል ቁመት እንዲኖረው ነው የተፈጠረው አዳም በገነት ውስጥ በነበረበት ሰዓት መንፈሱም ነፍሱም ስጋውም እኩል ቁመት ነው የነበረው ስለዚህ አንድ ሰው ህልሙን መቀየር ይችላል ህልም ያው የነፍስ ንግግር ናት የነፍስ የመረጃ ባህሪ ነውና በነፍሳችን ውስጥ መረጃው ፍሎ ዳውን ያደርጋል ምክንያቱም እግዚአብሔር የሚመቸው የሚስማማው ከሶስቱ አካላታችን በጣም የሚስማማው መንፈሳዊ አካላችን በጣም ብዙ የበቁ አባቶች የሚባሉት ምንድናቸው መንፈስም ነፍስና ስጋቸው ሙሉ ለሙሉ ለእግዚአብሔር ባስገዙ ሰዓት ላይ እግዚአብሔር ስጋቸውንም ሙሉ ለሙሉ ይገለጥበታል መንፈሳቸው ዕውቀቱ የእግዚአብሔር ዕውቀት ነው ሙሉ ለሙሉ ይገለጣል በመንፈሳዊ አካላቸው ደግሞ እግዚአብሔር ያድራል ማለት ነው ሰው ይጸለየለት ወይም ደግሞ ጸበል የተጠመቀ ጮሆ ውጣ ሲባል ለቆ የሚወጣው ሰውየው መንፈሳዊ አካሉ ነው ለቆ የሚወጣው ማለት ዕውቀታችን ላይ ደግሞ ምን አለ ቃሉ አለ ንግግሮች አሉ ዕውቀታችን አእምሮአችን ውስጥ ደግሞ የዚህ ዘመን የዚህ ክፋት ዓለም ዕውቀት ካለ ዕውቀቱ ደግሞ ቀስ በቀስ በእግዚአብሔር ቃል ልካውንኛ እዚህ ሬዲዮ ላይ ያስተማረን ሰዎች ማይንዳቸው ነፍሳቸው የአእምሮአቸው ወደ መንፈሳዊ ከፍታ እየተበቃ ከፍ ያለ እንዲሄድ ማድረግ ያስፈልጋል በጸበል ጸበል ስጋው የሚነካው የእግዚአብሔር ኃይልን በዛ አልፎ እንዲፈውሰው ከስጋው ጋር ኮንታክት ለማድረግ ነው ነፍሳችን ነፃ የምትወጣው ግን በእግዚአብሔር ቃል ብቻ ነው ዕውቀት ከእግዚአብሔር ሲርቅ ማለት ነው ማለት የእግዚአብሔር ዕውቀት ከኛ የራቀ ሲመጣ ሰዎች ስቲል ነፍሳቸውን ይዞታል በጣም በሚያሳዝን ደረጃ ማለት ነው ስለዚህ ህልምና ራእይ ነፍስና መንፈስ ላይ ያለውን ነገር በማወቅ ውስጥ የሚመጣ እንደሆነ መናየው እኔኮ እንደዚህ መሆን ነው የምፈልገው ለምን እንደሆነ አላቀም ውስጤ የምፈልገው እንደዚህ ነው ግን እየሆንኩ ያለሁት እንደዚህ ነው ይላል በጣም ፈተና ያው ማንም ሰው ላይ መጣ ብዙ ፈተና ሲያሳልፍ ምን አለ ራእይን ያየሁት አለ ያኔ እሱን መፈጸሙ ስለማይቀር ስለዚህ ይሄ መከራ የራእይ አካል ነው ማለት በዛ ራእይን ለመፈጸም የሚያበቃኝ ትልቅ ጉልበት ነው ማለት ነው ብዬ በፍጹም አልተናወጥኩበት ምክንያቱም እኔ በወጣትነት እኔ ያየሁትን ነው እየኖርኩ ያለሁት ግለሰብ ራእይ ከሌለው ልክ አይመጣም ራእይ የሌለው ትውልድ ምን ያህል አጥፊና ብዙ ነገር እንደሆነ ቅዱስ መጽሐፍ ይነግረናል አላማው ከገባው እኔ እግዚአብሔር ወደ ምድር ያመጣበት አላማ ከገባኝ ለሌላ አላማ አልኖርም ሰውየው ራእይ ሲሰጥሽ አንቺ ባንቺ ምክንያት የሆኑ ሺህ ሰዎች የሆኑ ሚሊዮን ሰዎች ይጠቀማሉ ነው እንጂ እግዚአብሔር እቅድ ውስጥ አግበስብሶ ሀብታም ይሆናል አግበስብሶ ካንሰር እስኪዞ ድረስ ይበላል ከዛ ሙሉ ሰው የዘራውን የእግዚአብሔርን ገንዘብ ወደ ግፍ ስለሚቀይረው ራሱ ካንሰር በሽተኛ ይሆናል ገንዘቡን ወደ ካንሰር የሚቀየር ስለዚህ ለምሳሌ ሰውየው በመኪና አደጋ እንዳይሞት በህልሙ ምሪት ይነግረዋል ለምን ራእይ አስፈጻሚ ነው አንቺ እኮ የእግዚአብሔር ራእይ አስፈጻሚ ነው ከሆንሽ እንድትሞቺ ያለ እድሜሽ የእግዚአብሔር አገልግሎት ተቋርጦ እንድትሄጂ አይፈልግም እግዚአብሔር ስለዚህ ምን ያረጋል ይጠብቅሻል አንቺ ግን ይሄ ራእይ እግዚአብሔር ነው ብሎ ከመጀመር ነው ህልም ራሱ ክሊርሊ የሚመጣው ከዛ እግዚአብሔርም በገባኦን ለሰለሞን በሌሊት በህልም ተገለጠ ያን መስዋዕት ካቀረበ በኋላ ሰለሞን ተስፋ ቆርጦ በቃ እግዚአብሔርም ተገልጦ አላነጋገረኝም ዳዊት ጋር ፊት ለፊት ያወራበት ጊዜ ነበር ከኔ ጋር ፊት ለፊት አላወራም ብሎ ይሄድ ያለ እግዚአብሔር ግን በህልም ተገለጠ እርሱ በፊትህ እውነተኛና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ዳዊትን ማለት ነው ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል ዛሬ እንደሆነም በዙፋን ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተህለታል አሁን የማን ነው ራእዩ ለምሳሌ እንትና ሳራ በሽምግልና እድሜዋ ነው ራእይ የገባት
እግዚአብሔር በሷ ላይ ዘር ሊያበዛ እንደሆነ የገባት መጨረሻው ነው አርጅታ ነው ሶ አርጅቶም ሰው ሊገባው ይችላል እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መተናል ካራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል ባለ 1 መኝታ ከ441 ሺህ ብር ባለ 2 መኝታ ከ855 ሺህ ብር ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ እንዲሁም 70% ለሚከፍሉ 30%ን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ ሜሪት ፕሮፐርቲስ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ የመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና አሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎልጎታ አስጎብኝ ድርጅት እንግዲህ እንቀጥል ክብራትና ክብራን ሣድስ ቤተሰቦቼ ህልምን እና ራእይን ተመልክቶ ግልጽ የሆነ ነገር በህይወታችሁ ላይ እንዲኖር ያስፈልጋል ስለዚህ ያው መንፈሳዊ አረዳዱን የራእይን መንፈሳዊ አረዳድ የህልምን መንፈሳዊ አረዳድ መጀመሪያ በደንብ አድርገን መያዝ መቻል አለብን ስለዚህ በባለፈው ፕሮግራም ላይ እንደነገርኳችሁ ህልም የሚባለው ከነፍስ ጋር የሚያያዝ ወይም ነፍስ የምትመለከተው ቪዲዮ ነው ራእይ የሚባለው ደግሞ መንፈሳዊ አካላችን ወይም መንፈስ የሆነው ባዲ የኛስ አካል የሚሰራው የሚመለከተው ከእግዚአብሔር ዓለም ቀድቶ ለኛ የሚሰጠን ማሳያ ነው ማለት ነው ስለዚህ እነዚህ ነገሮች በደንብ አድርገን ማየት አለብን ስለዚህ ሰው ልጅ ራእይን ከአምላኩ እግዚአብሔር ለኛ ያለው ራእይ በአብዛኛው ትልቁን ቦታ ከሚይዙ ነገሮች መካከል አንዱ ኔቸር ምንድነው የፈጠረን አምላካችን ለኛ ያለውን እቅድ የሚነግረን በራእያችን ውስጥ ነው ሶ ሁሉ ጊዜ ራእይ በመታዩበት ሰዓት ላይ እግዚአብሔር ለዓለም ያለው እቅድ እግዚአብሔር ለናንተ ያለው እቅድ ራእይ ለምሳሌ ዮሐንስ ራእይ ሲጻፍ እግዚአብሔር በዓለም ላይ ያለው እቅድ ምን እንደሆነ ነው በዮሐንስ ራእይ የነገረን እንደገና ደግሞ ራእይ ያላቸው በጣም በርካታ ሰዎች ራእይ የተመለከቱ ሰዎች በተቀላላ ራእያቸውን እግዚአብሔር ለኛ ለነሱ ለምድር ለቤተሰቦቻቸው ያለውን ዓላማ የተመለከቱበት ነው ማለት ነው እሱን ራእይ የተነጠቀ ሰው የሌላም መናፍስታዊ አካልንም ራእይ ይዞ ሊመጣ ይችላል ማለት ነው ሶ የመንፈስ አካል ወይም መንፈሳዊ አካላት እግዚአብሔር አምላካችን ወይም ደግሞ ርኩሳኖችም ሰዎችን በእነሱን ራእይ ወደ ምድር ለማውረድ የሰዎችን መንፈሳዊ አካል ይጠቀሙ ይችላሉ ግን እኛም እናወራው ስለ እግዚአብሔር ስለሆነ እግዚአብሔር ለኛ ያለውን እቅድ በራእያችን ያሳየናል እና ራእይ ያለኝ ይላል አንድ ሰው ይነሳና እኔ ራእይ ያለኝ እንዲህ የመሆን ራእይ ያለኝ ይላል ያንን ራእይ ከየት አመጣው ሲባል ፈጣሪ አምላኩ በውስጡ ያስቀመጠበት ዶክመንት ነው ነገ ስለሚሆነው ምናልባት ፓይለት ሊሆን ይችላል ሰውየው ሄዶ እንደገናም ደግሞ አንድ ትልቅ ፖለቲከኛ ትልቅ ሀገር አስተዳዳሪ ሊሆን ይችላል በራእይ የተመለከተው አምላክ በሱ ላይ ያሰበውን ሐሳብ የሚገለጽበት እንደሆነ ታያላችሁ ማለት ነው ለዚህ በጣም ብዙ ማስረጃዎች አሉ ህልም ግን የሚታይ ህልም ግን ምንድነው የነፍሳችን ንግግር የነፍሳችን ቪዲዮ ናት ነፍሳችን ያንን ከየት ልታየው ትችላለች እሱ ነው የምታዩት ነፍሳችን ለምሳሌ በጣም በጸሎት የበረቱ ሰዎች በነፍሳቸው ውስጥ ያለው ህልም በህልማቸው አይተው ከሆነ ያንን ህልም ከመንፈስ ዓለም ያ መንፈሳዊ ሰው ከእግዚአብሔር ጋር ባለው አታችመንት ከእግዚአብሔር ጋር ባለው ግንኙነት ምክንያት ከመንፈሳዊ አካላችን ወደ ነፍሳችን ወደ አእምሮአችን ወይም ወደ ህልም እንድናይ ወደሚያረጋው አካላችን ዳታና ዶክመንት ሲያካፍል ህልም አየሁ
ተብሎ ይነገራል። the same way ደግሞ የጨለማው ዓለም ደግሞ በእኛ ላይ የሚሰራው ክፋትን በተመለከተ በህልማችን አስፈሪ ህልም ልናይ እንችላለን። ስለዚህ አንድ ሰው ህልሙን መቀየር ይችላል እንደገናም ደግሞ ራእዩንም በእግዚአብሔር ቀጥታ እግዚአብሔር ለኛ ያሰበልን ነገር በህይወታችን ላይ እንዲሆን ማድረግ ራእይና ህልምን በደንብ ለይተን እንድናቀው ሊያደርገን ይችላል ማለት ነው። ለምሳሌ የልብስ ስፌት መኪናን የፈለሰፈው ኤልያስ ሃው ይባላል እና በጣም በሚገርመው በመጽሐፉ ላይ እንዳስቀመጠው የዚህን የልብስ ስፌት መኪናን ዲዛይን ንድፉን ያወጣው በህልሙ አይቶ ነው። የሚገርማችሁ በህልሙ ነው ያየው እና በህልሙ የመኪና ስፌት የሚባል አይታወቅም የዛን ጊዜ። ነገር ግን ይህ ሰው ኤልያስ ሃው የሚባለው ንድፉን አየ በህልሙ ሲባንን እንዴ አለና የታየውን ነገር ወደዚህ ሲያመጣው እንደሰራው ይነገራል። ታዲያ እንዴት ነው በህልሙ ሊያየው የቻለው? ሌሎች ሰዎችም አሉ ነግራቸዋለሁ። ለምሳሌ የሙዚቃ ደራሲ የሚባለው ሞዛርት አብዛኛዎቹ ሙዚቃዎችን ዜማዎች በህልሜ ነው የሚመጡልኝ ብሎ ጽፏል ተናግሯል። ይሄም ደግሞ በታሪክ ተጽፎ ተቀምጧል። ለምን የሚለውን ይሄም ማየት አለብን። በተመሳሳይ ለምሳሌ የኬሚስትሪ ባለሙያ ነው ኬሚስት ፍሬድሪክ ኦገስት ይባላል። ከኩሌ ፎን ሽትራዶኒስት የሚባል የቤንዚን ሞለኪውል መዋቅርን ያገኘው በህልሙ ነው። እንግዲህ ይህ ሰው እነዚህም አይነት ሰዎች እንደነዚህ አይነት ነገሮችን ከየት አምጥተው በህልማቸው ተመለከቱት? በህልማቸው ማን አካል አቀበላቸው? አሁን ይውላችሁ መንፈሳዊ አካል አለ፣ ነፍስ የሚባል አካል አለ፣ ከዛ በኋላ ስጋ አለንኛ። ሶስት አካል ውቅር ነንኛ። ስለዚህ በመንፈሳዊ ዓለማችን እግዚአብሔር ለኛ ያለውን ነገር ያሳየን የተመለከትን ከሆነ በዛ ውስጥ በህልም በመትባል ያቺ መረጃ ህልም ያው የነፍስ ንግግር ናት። የነፍስ የመረጃ ባህሪ ነውና በነፍሳችን ውስጥ መረጃው ፍሎ ዳውን ያደርጋል ማለት ዳውንሎድ ያደርጋል ማለት ከመንፈሳዊ ዋነኛው ትልቁ አካላችን መንፈሳዊ አካላችን ነው። ቀጥሎ በግዝፈት እንኳን በታስቀምጡ ቀጥሎ ያለው ነፍሳችን ነው። ቀጥሎ ያለው ስጋችን ነው። ነገር ግን የሰው ልጅ የተፈጠረው መንፈሱም ነፍሱም ስጋውም እኩል ቁመት እንዲኖረው ነው የተፈጠረው። አዳም በገነት ውስጥ በነበረበት ሰዓት መንፈሱም ነፍሱም ስጋውም እኩል ቁመት ነው የነበረው። ነገር ግን የአንዳንድ ሰዎች እየጫጨ ሲመጣ መንፈሳዊ አካላቸው ትንሽ ይልቶን ይችላልች፣ ያንዳንዱ ደግሞ ነፍሳቸው ግዙፍ ሊሆን ይችላል። ስለዚህ በትክክለኛ ስናየው ግን መንፈሳዊ አካላችን በቃ ታላቅነት ያለው ነው። ይሄኛው ስጋችን ከመፈጠሩ አስቀድሞ የነበረው ያ ባህሪ ነው ለሰው ልጅ የተሰጠ ፍጥረት ዓለም ማለት ነው። ስለዚህ ያ በመንፈስ ዓለም ላይ ከእግዚአብሔር ጋር ኮኔክት አድርገው ሰዎች ያንን ነገር ከእግዚአብሔር ዓለም እግዚአብሔር ለኛ ያለውን እቅድ በመንፈሳችን በኩል ነው የሚነግረን። ምክንያቱም እግዚአብሔር የሚመቸው የሚስማማው ከሶስቱ አካላታችን በጣም የሚስማማው መንፈሳዊ አካላችን ነው። በመንፈሳዊ አካላችን ላይ መኖር ምክንያቱም እኔ የእግዚአብሔር ቤተ መቅደስ ነኝ ተብሎ ሲባል እግዚአብሔር ስጋችን ብዙ ጊዜ ዊክነስ አለው፣ ድካም አለው። በስጋችን እንሳደባለን። በስጋችን ፍትወት ከትዳር ላይ ባልና ሚስት የሚተቃቀፉት በስጋቸው ነው። ምን የሚለው ስጋ ላይ ድክመቶች ያሉበት ነገር ብዙ ጊዜ በስጋ ላይ ነው የሚያልፈው። ስለዚህ እግዚአብሔር ሰውን ስጋውን ሙሉ ለሙሉ የሚጠቀመው መቼ ነው? መንፈስ ነፍስና ስጋውን ሰውየው ሙሉ ለሙሉ ለእግዚአብሔር ባስገዛበት ሰዓት ላይ በጣም ብዙ የበቁ አባቶች የሚባሉት ምንድናቸው? መንፈስም ነፍስና ስጋቸው ሙሉ ለሙሉ ለእግዚአብሔር ባስገዙ ሰዓት ላይ እግዚአብሔር ስጋቸውንም ሙሉ ለሙሉ ይገለጥበታል። መንፈሳቸውን ዕውቀቱ የእግዚአብሔር ዕውቀት ነው፣ ሙሉ ለሙሉ ይገለጣል። በመንፈሳዊ አካላቸው ደግሞ እግዚአብሔር ያድራል ማለት ነው። ሶኛ የእግዚአብሔር ቤተ መቅደስ ነን ስንል ማደሪያ ቦታው የእግዚአብሔር የሚመቸው ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። የእግዚአብሔር ማደሪያው መንፈሳዊ አካላችን ነው። እዛ ጋ ነው እግዚአብሔርን የሚችለው ባይዞይ እሱ ቦታለም እርኩሳኖቹ የሚፈልጉት መንፈሳዊ አካላቸው። ለዛ ነው ልክ በሰው ይጸለየለት ወይም ደግሞ ጸበል የተጠመቀ ጮሆ ውጣ ሲባል ለቆ የሚወጣው ሰውየው መንፈሳዊ አካሉ ነው ለቆ የሚወጣው ማለት። ዕውቀታችን ላይ ደግሞ ምን አለ? ቃሉ አለ፣ ንግግሮች አሉ። ዕውቀታችን አእምሮአችን ውስጥ ደግሞ የዚህ ዘመን የዚህ ክፋት ዓለም ዕውቀት ካለ ዕውቀቱ ደግሞ ቀስ በቀስ በእግዚአብሔር ቃል ልክ አሁንኛ
እዚህ ሬዲዮ ላይ ያስተማረን ሰዎች ማይንዳቸው ነፍሳቸው አእምሯቸው ወደ መንፈሳዊ ከፍታ በቃ ከፍ ያለ እንዲሄድ ማድረግ ያስፈልጋል። የግብረ ገብ ትምህርት ድሮ ልጆችን የሚሰጠን ነፍሳችንን ነፃ ለማውጣት ነው። ቅዱሱን የእግዚአብሔር ቃል ምናጠናው ልጆች ሆነን የኔታ ያስተማሩን ያንን ስነ ምግባሩ ምኑ የሚያስተምሩ ነፍሳችንን ነፃ ለማውጣት ነው። አሁን ግን የገባው ዕውቀት ደግሞ የክፉ ዓለም ዕውቀት ስለሆነ ሰው አጋንንት ከነፍሱ ላይ ከመንፈሱ ላይ ጮሆ ለቆ እንኳ ማለት ነው። ሰውየው ለቆት እኮ ሄዷል። ለቀሄድ ሲባል 7 ጮሆ ለቆት ሄዶ ያለ ነገር ግን ስቲል ነፍሱን ሊቆጣጠርበት ይችላል። ስቲል ስጋውን ደግሞ በበሽታ ሊይዘው ይችላል። ስለዚህ መጸለይ ያለበት ለስጋው ፈውስ እንዲሆንለት ቅባ ቅዱስ ለስጋው ሲቀባ በቅባት ውስጥ ያለው የእግዚአብሔር የቃል ዕውቀት የቃል ኃይል ስጋውን እንዲያደርሰው ነው። በጸበል ጸበል ስጋው የሚነካው የእግዚአብሔር ኃይልን በዛ አልፎ እንዲፈውሰው ከስጋው ጋር ኮንታክት ለማድረግ ነው። ነፍሳችን ነፃ የምትወጣው ግን በእግዚአብሔር ቃል ብቻ ነው። ሰዎች ተጸልዩላቸው ነፃ ወጥተው ካበቁ በኋላ ነገር ግን ስቲል በጣም በሚያሳዝን ደረጃ አጋንንት በውስጣቸው ላይ ሊመላለስ ይችላል። ለምን ሲባል ነፍሳቸውን ይዛል። ዕውቀታቸው ውስጥ አሁንም የግብጽ ሀገር ዕውቀት ነው ያለው። አሁንም ያለው የግብጽ ሽንኩርት ዕውቀት ነው ያለው። እስራኤላውያን በበረሃት የመራቸው አምጥቶ መና ያበላቸው ምንም ነገር ይሰጣቸው በነፍሳቸው ውስጥ ያለው ዕውቀት ግን የግብጽ ሽንኩርት ነው። ነፍሳቸው ያለችው ግብጽ ነው። ትመላለሳለች ከዚህ ከሲና ግብጽ እየሄደች የግብጽ ሽንኩርት እየበላች ትመጣለች ነፍስ። ስጋና መንፈስ ደግሞ ያሉት በእግዚአብሔር እዛው ሲና በረሃ ነው። ስለዚህ እናንተ ልባችሁ ከኔ ይራቀ ብሎ እግዚአብሔር በጣም የሚያዝንበት ዋነኛው ምክንያት ልብ ማለት ይሄ የነፍሳችን ዕውቀት የሚርቅበት ማለት ዕውቀት ከእግዚአብሔር ሲርቅ ማለት ነው። ማለት የእግዚአብሔር ዕውቀት ከኛ ይራቀ ሲመጣ ሰዎች ስቲል ነፍሳቸውን ይዞታል እኮ በጣም በሚያሳዝን ደረጃ ማለት ነው። ስለዚህ ህልምና ራእይ ነፍስና መንፈስ ላይ ያለውን ነገር በማወቅ ውስጥ የሚመጣ እንደሆነ መናየው ለዚህ ነው። እግዚአብሔር ለኛ ራእይ ያለው ሰጠሽ ራእዩን በራእይ አሳየሽ። ከዛ አንዳንድ ሰው በራእይ አየሁ የሚልበት ደረጃ ላይ ተገልጦ በቴሌቪዥን ላይ ይችላል። ባይዘው ልክ አሁን ዮሐንስ ራእይን ሲጽፈው ስክሪን እየተመለከተ ነው የጻፈው። ቁጭ ብሎ ከፊት ለፊቱ ላይ ስክሪን ተከፈተ። ልክ ለቴሌቪዥን ተከፈተለት። ላይክ አሁን 3D የሚባሉ አኒሜሽን ያለባቸው የሚሰሩ ሲኒማዎች የሉም። ሰው ገብቶ ቁጭ ብሎ ሲኒማ እንደሚያየው እንደዛ ተከፍቶለት ነው የሚያየው። ያየሁትም መልአክ ይላል እንደዚህ ያየሁትም 3 እንትኖች እንደዚህ መተው ያየሁትም እያየ ነው የሚጽፈው። ሲጽፈው እሱ በራእይ ዓለም ላይ ቁጭ ብሎ ያን ሁሉ ቁጭ ብሎ ያየውን ነው የጻፈው ዮሐንስ ራእይ ሲጽፍ ማለት ያ ራእይ ተኝቶ አይደለም ያየው ቁጭ ብሎ ነው ያየው። እስከዛ ድረስ የሰው ልጆች መንፈሳዊ ቪዲዮ ሲከፈትላቸው ራእይ ማየት ይችላሉ ማለት ነው። ለምን በጣም በርካታ አባቶቻችን በጣም በርካታ መንፈሳዊ አካላት ራእይን አይተዋል። ራእይ ምንድነው ሲባል እግዚአብሔር አዳም ለተባለው ፍጥረት የነበረው እቅድ ነው። ለምሳሌ ለማን አሁን ለቤዛ ከሆነ ለቤዛ እግዚአብሔር ያለው እቅድ ምንድነው? እሱን እቅድ እስከ ቴሌቪዥን እንድታይ ሁሉ ይፈልጋል። በቴሌቪዥን ልክ ብቅት ብትይለት መንፈሳዊ ብቃቱ ላይ ያ መንፈሳዊ አዌክኒንግ ላይ የመጨረሻው ላይ ብትደርሺ ተረክልና ለምን ያንቺ ያ ዝግጅት ያርክሻልሽ መንፈሳዊ ዝግጅት አባቶች በራእይ የተመለከቱት ነገር በተቀላላ ያ መንፈሳዊ ዝግጅታቸው ቴሌቪዥኑን እንዲያስከፍተው ያደርጋል። እግዚአብሔር ያን ሲስተም ዘርግቶት አስቀምጦታል ማለት ነው። እኛ ጋር ነው ሪሞቱ ያለው። ሪሞቱን ባትሪ ካልጨመርንበት ቴሌቪዥኑ እንደማይበራው በእኛ ውስጥ ያለ መንፈሳዊ ነገር በጨመረ ቁጥር ሪሞቱን ስናበራው የኛ ራእይ የሚባለው ነገር ይመጣል ማለት ነው። ራእይ በቴሌቪዥን ይታያል። ቁጭ ብሎ አንድ ሰው ሊያይ ይችላል። የሰው እንደዚህ አይቶ አንዳንድ በጣም በጸሎት የበረቱ ሰዎች ሲያይ በቃ ዝንጀሮ ራሱ ላይ ተቀምጦ ያያል። ለምሳሌ ጉበቱ ፌል አርጎ ይመለከታል። በጣም በጸሎት አይነሱ በመንፈሳዊ አይናቸው ነው የሚያዩት ማለት ነው። ሲያዩ ሰውየው ጉበት ላይ ጠባሳ ያያል ወይም የተጎደጎደ ነገር ያያል። እንዴ ጉበት ላይ ችግር አለ እንዴ ብሎ ሊያወራሽ ይችላል። ሰውየው ጉበት ላይ ችግር አለ የጎደለ ጉድጓድ ነገር ይታየኛል ሊል ይችላል። ይሄ በጸሎት ምክንያት የሚመጣ ነገር እንደሆነ ይታወቃል ማለት ነው። ስለዚህ እነዚህና መሰል ጉዳዮች አሉ። እነዚህና መሰል ጉዳዮች
ይደረጋሉ እነዚህን መንፈሳዊ ብቃት የሰው ልጅ በህይወት ውስጥ ተለማምዶ ማምጣት የሚችል ነው ብዙ እናቶች አባቶች ራእይ አይተዋል በቪዲዮ የተከፈተ ራእይ እግዚአብሔር ለኛ ያለውን እቅድ አንደኛ እስከ ቪዲዮ ድረስ ከፍቶ ሊያሳየን ይችላል ሁለተኛ ካልሆነ ግን በውስጣችን ይቀመጣል ራእዩ ውስጣችን ይቀመጥና እኔኮ እንደዚህ መሆን ነው የምፈልገው ለምን እንደሆነ አላቀም ውስጤ የምፈልገው እንደዚህ ነው ግን ይሆንኩ ያለውት እንደዚህ ነው ይላል ስለዚህ ራእይ ደግሞ እየተቀነጨበ በቪዲዮ በአእምሮአችን በነፍሳችን ላይ ስትመጣ ደግሞ ህልም አየንላለን ማለት ህልም ዛሬ ያየሁት ህልም በጣም ከባድ ነው ይላል ምክንያቱም የራእዩ አንዱ አካል ነው ማለት ነው በራእይ ጉዞአችን እግዚአብሔር ባሳየን ትልቁ ጉዞ ውስጥ የሚያጋጥሙን ሪፖርቶች በምን እናየዋለን ማለት ነው በህልም እናየዋለን ህልም ምንድነው ሪፖርት ነው የራእዩ የትልቁ ራእይ እግዚአብሔር ያሰበልን ለምሳሌ አንድ ሰው እግዚአብሔር ያሰበለት ለዚህ በጣም ትልቅ ትምህርት ቤት ከፍቶ በጣም ትልቅ ብዙ ተማሪዎችን የሚያስተዳድር እግዚአብሔር ባይዞ ሀብት ሲሰጥ የሚያየው የሚገለገሉ ሰዎችን ነው እንጂ ከርሳሙን ሰውየውን አይደለም ሰውየው አንዳንዴ ወደ ከርስ ይቀይረዋል ሀብት ሲሰጠው እግዚአብሔር በሰውየው አይቶ ሚሊዮን ሰዎችን ተመልክቶ ነው ለሰውየው ሀብት ይሰጠው ሰውየውን አይቶት አይደለም ስለዚህ ምን ይላል ሰውየው የኔ ነው ብሎ ማለት ሲጀምር ሰውየው በህልሙ ይነግረዋል ገባሽ እንደዚህ ሲሆንበት ቶሎ ብሎ ንስሐ መግባት አለበት ትዕቢቱ መተው አለበት ምን ማለት ነው የታየለትን ራእይ ትምህርት ቤት መክፈትና ብዙ ሺህ ተማሪዎችን ማስተማር እግዚአብሔር ራእይ ሰጥቶት ከሆነ ያንን ራእይ በየሂደቱ ላይ ያሉ ሪፖርቶችን በህልሙ ይነግረዋል ማለት እሱን ከቅዱስ መጽሐፍ ላይ ምን ይመስላል የሚለውን ደግሞ መተን በደንብ አርገን እንመለከታለን ከስፖንሰሮቻችን መካከል ኤርሎኢ ይገኝበታል ኤርሎኢ ፈርኒቸር በጣም አስገራሚ ስራዎችን በመስራት ሀገር የሚያገለግል ነው እኔ ይሄን ሳስብ አሁን አእምሮ ላይ መጨረሻ ላይ ልክ ሳስብ ኤርሎኢ የሚለውን የመጣልኝ ደሬን የመጣልኝ በጣም የሚገርም የራእይ ሰው ነው ዛሬ 20 ምናምን አመት ራእይ በቃ ያየው ውስጡ ያለው ነገር ነው የሚኖረው በሚገርምሽ ማለት ነው ደሬ በጣም ወዳጄ ነው በጣም የሚኖረው በተቀላላ በቃ ያየው ነው ያዛን ጊዜ ይለኝ የነበረው ነገር ነው ይሄ ሰው አሁን የሚያደርገው ለምንድነው እኔ ራእይ አለኝ ልቤ ውስጥ በቃ እግዚአብሔር በቃ ውስጤ የተቀመጠ ነገር አለ ይላል ሁሌ ነው የሚለኝ ይገርመኛል ከዛ የሚለው ብዙ መከራ ሲመጣበት እንዴት አሳለፍኩ ያ መከራ ስለው በጣም ፈተና ያው ማንም ሰው ላይ መጣ ብዙ ፈተና ሲያሳልፍ ምን አለ ራእይን ያየውት አለ ያኔ እሱን መፈጸሙ ስለማይቀር ስለዚህ ይሄ መከራ የራእይ አካል ነው ማለት በዛ ራእይን ለመፈጸም የሚያበቃኝ ትልቅ ጉልበት ነው ማለት ነው ብዬ በፍጹም አልተናወጥኩበት ምክንያቱም እኔ በወጣትነት እኔ ያየሁትን ነው እየኖርኩ ያለሁት ይሄ ሰዎች ነገሮች አያውቁም እኔ ልጆኜ ያየሁትን ነገር ነው እየኖርኩ ያለሁት እንዲሆኜ ፓይለት ሆናለሁ ብዬ ነበር ማስ እሱ ነው እየኖርኩ ያለው ለምን እግዚአብሔር ለኛ ያለው እቅድ ምንድነው እሱም በራእይ ነው የሚነግረን ጀነራሉ ይነግረናል ከዛ በኋላ ህልም ምንድነው ያ እቅድ ውስጥ ፈተና ቢኖር ምን ቢኖር በህይወት ዑደት ውስጥ ያለው ሪፖርት የሚነገረን መንገድ ነው ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን ጎልጎታ አስጎብኚ ድርጅት ባንቺ አልፎ ግን ሁሉ ጊዜ ራእይ ውስጥ ስኬታማ እንዲሆን ከተፈለገ ባንቺ ራእዩን ሲሰጥሽ አንቺን ለማገልገል አይደለም የመጀመሪያው ነገር ላንቺ የሚያገለግልሽ ሌላሱ ይመደባል የመጀመሪያው ነገር ብዙ ሰው የሚሸወደው ነው መነግርሽ አጋንንትም የሚነጥቀው የሰዎችን ራእይ አንዱ ሲክሬት ምንድነው ሰውየው ራእይ ሲሰጥሽ አንቺ ባንቺ ምክንያት የሆኑ ሺህ ሰዎች የሆኑ ሚሊዮን ሰዎች ይጠቀማሉ ነው እንጂ እግዚአብሔር እቅድ ውስጥ አግበስብሶ ሀብታም ይሆናል አግበስብሶ ካንሰር እስኪዞ ድረስ ይበላል ከዛ ሞድ እዛው የዘራውን የእግዚአብሔርን ገንዘብ ወደ ግፍ ስለሚቀይረው ራሱ ካንሰር በሽተኛ ይሆናል ገንዘቡን ወደ ካንሰር የሚቀየር ለምን ሲባል ገንዘቡ ያንተ አይደለም እኛ ባንክ ቤት እኔ ሁሌ ምለው ነገር አለ እኔ የእግዚአብሔር ባንክ ቤት ነኝ በቃ መሆን የምፈልገው የርኩሱ አእምሮ ደግሞ የራሱን ባንክ ቤት አድርጎ ኦልሞስት ግብረ ሰዶምን እንዲያስፋፉለት ናይት ክለብ አስከፍቶ ህፃናትን የሚያስደፍርበት ገንዘብ መድቦ እኮ ለሰዎች ይሰጥና ሰዎቹ ገንዘቡን እንዳይበሉት ይይዝባቸዋል በበሽታ ይይዛቸዋል ገንዘቡ መብላት አይችሉም እርኩሱ ዓለም እንደዛ ነው የሚያደርገው ከዛ በኋላ ሰውየው ገንዘቡን ያየዋል እንጂ አይበላው
በጣም ብዙ ሀብታም ነው ግን ገንዘቡን ሳይበላው ይሞታል ለምን ሲባል ያ ባንክ ቤትነቱ የማን ባንክ ቤት ነው የእግዚአብሔር ነው ወይስ የርኩሱ ዓለም ተጠቅሞታል እሺ ስለዚህ እኛ መሆን ያለብን ገንዘብን ቢሰጠን የእግዚአብሔር ባንክ ቤት ማለት ገንዘቡን እኛ ጋር አስቀምጦ ከኛ ላይ ለዚህ ጉዳይ አድርግ ለቤተክርስቲያን አገልግሎት ሲባል ሰውየው መስጠት ነው ጸጋው እሱ ነው በቃ ማን ይሞላለታል እግዚአብሔር ዓላማው ባንቺ አልፎ ሰው ማገልገል ነው አንቺን እግዚአብሔር ሚሊዮነር ቢያረግሽ ዓላማው አንቺ አግበስብሰሽው ብሩን ወደ ካንሰር እንድትቀይረው አይደለም የእግዚአብሔር ዓላማ ብሩን ሀገር እንድትሰሪበት ትውልድ እንድትገነቢበት መልካም የእግዚአብሔር ዓላማ አለ እግዚአብሔር ለሰዎች ያለው ዓላማ ባንቺ አልፎ አገልግሎት ላይ እንዲውል ነው የፈለገው ነርስ መሆን ነው የሚሰማኝ ብላ ያለችው ልጅ ምንም ከሷ የሚጠበቀው ነገር ፕሮጀክቱ የእግዚአብሔር ስለሆነ የመጀመሪያው ዓላማ የምታደርገው እግዚአብሔር በሪ ላይ ራእይ አለው ብላ ነው መጀመሪያ ያለባት ሲጀምሪ እግዚአብሔር በኔ ላይ ራእይ አለው ማለትም እኔ እንዲህ እንደሆነለት እንዳገለግለው ይፈልጋል ስለዚህ አገልጋይነት ማለት ያቺ ሴት ነርስ ናት ደም ሆኖ የመጣን ሰው አጥባ ምን ብላ ምንም በሽታ አይዛትም ለምንድነው አገልጋይ ናት አሷ አገልጋይ ፕሮቴክሽን አለው ኪዳንና ክዳን አለው ይሸፈናል የተሸፈነ ነው ስለዚህ ሐኪም ቢሆን በቃ በመርፌ ተጠንቅቆ ምናም ይላል በቁስል አጥበው የሰዎችን ቁስል አጥበው የሚያክሙ ደግሞ መንፈሳዊ ሰዎች ደግሞ አሉ አባቶች በቃ በዛ አድርገው በዘይት በቁስሌ ላይ ዘይትን ያፈሰሰልኝ ሳምራዊ ደጉ ሳምራዊ ያ ደጉ ሳምራዊ ብለን የምንለው ማለት ነው ክርስቶስ ስለዚህ ያ ምንድነው በቃ ያ አገልጋይነት መንፈስ በውስጣችን ይኖራል ማለት ነው ስለዚህ ሰው እኔ ራእዬ ብሎ የሚጀምረው እኔነት የተሞላበት አይደለም እግዚአብሔር ይሰጠኝ በቃ እግዚአብሔር ነው እንድሰራለት እንዳገለግልለት ገንዘብ ቢሰጠኝም በገንዘቡ ሀገሬን አገለግልበታለሁ ህዝብን አገለግላለሁ እንዲህ ነው የሚለው በቃ በመጽሐፍ ቅዱስ ያስተማረ በአውደ ምሕረት ላይ በቤተ ክርስቲያናት በአብያተ ክርስቲያን በቸርቾች በመስጊዶች በምን የሚያገለግለው ደግሞ የተሰጠው ራእይ ህዝብ አገልግል ነው እንጂ ህዝብን ዝረፍ ማጅራቱን መታ የሚል ራእይ የለውም እግዚአብሔር እዛ ውስጥ አልተካተተም ማለት ነው ስለዚህ ሰው የተሰጠው ራእይ ሲኖር ስኬታማ አገልጋይ ሆኖ በጣም ስኬታማ የተመሰገነ አገልጋዮች አይተሻቸው ሆነ ባለሀብት ሆኖ በጣም የተመሰገኑ ባለሀብቶች የተከበሩ ገንዘባቸው ንጹህ ገንዘብ እንደሆነ የሚታወቅ ማለት ነው በቃ ያስታውቃል አሁን የኃይለ ገብረስላሴ ገንዘብ ንጹህ ገንዘብ እንደሆነ በቃ ማንንም ይመሰክራል ለምን እግዚአብሔር የሰጠውን ራእይ የፈጸመ ሰው ነው በቃ በሱ ስር እንግዲህ ስንት ሺህ ሰው ነው ተቀጥሮ የሚሰራው ያ ሁሉ ሰው እኮ የኛ ምናቃት ዘመዳችን ሄዳ እሱ ጋር ምትሰራለች አይደል ምናቃ እሷ እኮ ደሞዝ ብላ ኃይሌ በኃይሌ እግዚአብሔር አልፎ ደሞዝ እንድታገኝ አድርጎላታል ማለት ነው አየሽ የእግዚአብሔር ራእይ በሰው እንዲፈጸም ሰዎቹ የእግዚአብሔር ራእይ አስፈጻሚ መሆናቸውን በጣም ሲገባቸው ባይገባቸው እንኳን ባይረዱት እንኳን መንፈሳዊን ሪልም ከተረዱት የእግዚአብሔር አገልግሎት እንደሆነ ያውቃሉ ስለዚህ አገልጋይነት ነገራቸው ምንድነው በቃ አገልጋይ ናቸው በእነሱ ካምፓኒ ምክንያት ብዙ ሰው እንዲቀጠር ይፈልጋሉ ለምሳሌ አሁን ሼህ አላሙዲ ምንድነው ያሉት ባለፈው አዲስ አመት ላይ እኔ ብዙ ሰው እንትን እንዲል ይፈልጋለሁ እንዲቀጠር ፈልጋለሁ በኔ ተቋም ላይ አሉ እሺ አሁን በቃ አገልግሎት እንደሆነ አውቀውታል ፈጣሪ በሳቸው አልፎ ህዝብን ያገለገለበት እንደሆነ ገብቷቸዋል ስለዚህ ሀብቱ ንብረቱ መጥፊያቸው አይሆንም መከበሪያቸው ይሆናል ይሲ በጣም ማንንም ሰው ምንም አገልግሎት ምንም ራእይ ይሰጠን ራእይ ማለት እግዚአብሔር በእኛ በመድር ላይ ስንኖር ሊፈጽመው ያለው ምንድነው ዲዛይንና እቅዱ ማለት ነው ይሄ ከገባን ለዚህ እቅድ አንድ የመኖር በጣም በዚህ እቅድ ውስጥ የመከወን ነገሮች ምን እንደሆኑ ልናቅ ይገባናል በዛ ሂደት ውስጥ ግን በየሂደታችን ላይ ህልም ያሳየናል ህልም የሚባለው የራእይ ማስፈጸሚያው ሪፖርቶች በየጊዜው ያሉ አንጓዎቹ ፌዞቹ በህልም ኮንታክት እናደርጋለን ስለዚህ ለምሳሌ ሰውየው በመኪና አደጋ እንዳይሞት በህልሙ ምሪት ይነግረዋል ለምን ራእይ አስፈጻሚ ነው አንቺ እኮ የእግዚአብሔር ራእይ አስፈጻሚ ነሽ ከሆንሽ እንድትሞቺ ያለ እድሜሽ የእግዚአብሔር አገልግሎት ተቋርጦ እንድትሄጂ አይፈልግም እግዚአብሔር ስለዚህ ምን ያረጋል ይጠብቅሻል አንቺ ግን ይሄ ራእይ እግዚአብሔር ነው ብሎ ከመጀመር ነው ህልም ራሱ ክሊርሊ የሚመጣው ህልም ሲመጣ መንገድ እንዳትወጪ ብሎ ይነግርሻል ለምን
እግዚአብሔር ባንቺ ላይ ያለው ራእይ ዓላማ እስኪፈጸም ድረስ አንቺ በመድር ላይ መቋረጥ ስለሌለብሽ ማለት ነው ራእይ እግዚአብሔር በእኛ ላይ ያለው ዓላማ ሲሆን ራእይ የሚነጠቅበት ወይ ደግሞ ራእያችን የሚጠለፍበት ልክ ስልክ እንደሚጠለፍ ራእይ የሚጠለፈው ደግሞ ይሄ ሳይገባን ሲቀር ከዛ የርኩሱን አእምሮ ራእይ ማስፈጸም እንጀምራለን ሰዎች በጣም የታየው በጣም ትልቅ ፋብሪካ ሰርቶ በፋብሪካ ብዙ ሰዎች ተቀጥረው በጣም ብዙ እንትሮች ተባርኮበት መኖር የሚገባው ሰውዬ በፋብሪካው ምርት ሰዎችን የሚገድል መርዝ ያመርታል በቃ ያመርታል እጽ ማምረቻ ይከፍታል ለምን ተጠለፈ ማለት ነው ያ ሰውዬ እኮ ፋብሪካ እንደሚኖር ይታወቃል ለዚህ የሚሆነው እንደምሳሌ በጣም በመጽሐፍ ቅዱስ ላይ በጣም ራእያቸውና ህልማቸው ከገባቸው ሰዎች መካከል አንዱ ጠቢቡ ሰለሞን ሰለሞንን ተመልክቶ በመጽሐፈ ነገሥት ምዕራፍ 3 ላይ በግልጽ የተቀመጠው ነገር ይሄን ያሳየናል ጠቢቡ ሰለሞን ምዕራፍ 3 መጽሐፈ ነገሥት ቀዳማዊ አንደኛው መጽሐፈ ነገሥት ምዕራፍ 3 ላይ ቁጥር 4 ላይ ገባኦን ዋና የኮረብታ መስገጃ ነበረችና ንጉሱ ይሰዋ ዘንድ ወደዚያ ሄደ ሰለሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ አሁን ምን አደረገ አምልኮቱስ ገባ ማለት ነው አሁን ይሄ ቦታ መስገጃ ቦታ ነው አለ ለምን አሁን ይሄ ሰው ራእይ ይዞ ነው የተነሳው ሰለሞን በልጅነቱ አባቱ ንጉስ እንደሚያረጋው ያቅ ነበረ ለምን ቃል ተገብቶለታል ራእይ ያለው በቃ ልጁ ሲወለድም በራእይ የራእይ ውጤት ነው ልጁ ከሱ ቀድሞ ተወልዶ የነበረው ልጅ ሞቷል ዳዊት በጣም ተስፋ ቆርጦ በቃ አልቅሶ ምን ጨርሶ በቃ ከዛ ሞተ ሲባል ተጣጣበ ምን አለ ከዛ ከእግዚአብሔር ጋር ከታረቀ በኋላ እግዚአብሔር የሰጠው ሰለሞንን ሲሰጠው ሌሎች ወልዷል ልጆች ዳዊት ሰለሞን ግን ንግስናውን የሚወስድለት እሱ እንደሆነ በትክክል ራእዩ ገብቶታል ሰለሞን ከልጅነቱ ጀምሮ ንጉስ እንደሚሆን ያውቃል አሁን ማወቅ ብቻ አይደለም ራእዩን ያውቀዋል ንጉስ እንደሚሆን ያውቃል አንቺም የሆነ ሰው እንደምትሆኚ ታውቂያለሽ አሁን ማነጻጸር ነው ያለብን ራሳችንን እኔም የሆነ ሰው እንደምንሆን እናውቃለን ሰለሞንም ያውቃል ከዛ ሰለሞን ደግሞ ያደረገው ልክ እግዚአብሔር በሱ ላይ ያለው ራእይ ምን እንደሆነ ስለገባው እግዚአብሔር ደግሞ ያንን ሊፈትረው ቀረበ ሰለሞን ያንን ከማድረጊያ በፊት እግዚአብሔርን ስቦ በክብሩ ወደሱ እንዲቀርብለት ከእግዚአብሔር ጋር የሚያገናኘው ሥርዓት የነበረው በኦሪት ጊዜ የነበረው ቁርባን እና መስገጃ ስፍራና ይሄ አሁን የተባለውን ሥርዓት መፈጸም ነው ስለዚህ መስዋዕት ማቅረብ ነበረበት ስለዚህ ምን አረገ በኮረብታው ላይ መስገጃ ነበረች አረ ንጉሱ ይሰዋ ዘንድ ወደዚያ ሄደ ሰለሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ 1000 ነው ያቀረበው ባይዘው 100 አይደለም ለምንድን ነው 1000 ሲያቀርብ እስከ እግዚአብሔር ሙቭ ያረጋል አልመጣለትም እስካሁን አሁንም ያቀርባል እግዚአብሔር አልመጣለትም ሲል 1000 መስዋዕት ማለት 1000 በግም ሊሆን ይችላል ለምንድን ነው ሲባል ራእዩ ያየው ራእይ ልክ መሆኑና አለመሆኑን ከእግዚአብሔር ጋር እስኪነጋገር ድረስ ያንን መፈጸም ነበረበት ማለት ነው አሰብሽው ስንት መስዋዕት ስንት በግ እንደሰዋ 1000 መስዋዕት ነው ያቀረበው 1000ኛው በግ ከዛ እግዚአብሔርም በገባኦን ለሰለሞን በሌሊት በህልም ተገለጠለ ያን መስዋዕት ካቀረበ በኋላ ሰለሞን ተስፋ ቆርጦ በቃ እግዚአብሔርም ተገልጦ አላነጋገረኝም ዳዊት ጋር ፊት ለፊት ያወራበት ጊዜ ነበር ከኔ ጋር ፊት ለፊት አላወራም ብሎ ይሄደ ያለ እግዚአብሔር ግን በህልም ተገለጠለት ስለዚህ አሁን የሰለሞን ራእይ የሀገር ንጉስ መሆን ጥበብ የገባው ጥበቡም ደግሞ ለዓለም የሚትረፈረፍ ዛሬ መጽሐፍ ምሳሌ ላይ የምናያቸው ጥበባዊ ንግግሮች ሁሉ በቃ እኔ ማጆሪቲ ማታ ለተኛ ስል እንደ በቃ በጣም እየደጋገምኩ መሰማው እኔ መጽሐፍ ምሳሌ ነው እየሰማው ነው መተኛው ስለዚህ ምንድነው ማንንም ሰው ይሄ ልማድ ቢኖረው በጣም ጥሩ ነው በጣም የሚገርሙ ሰማያዊ ንግግሮች በሰው አንደበት የተነገሩ ናቸው እነዚህ ያ ይሄንን ተይና ሌላ በመጽሐፍ ምሳሌ ብቻ ዓለምን የቀየረ ሰው በሌላ ይቅር በመጽሐፍ ምሳሌ ብቻ ዓለምን ቀይሯል ይሄ ሰው ምንም ነገር ቢነገር ከመጽሐፍ ምሳሌ ውጪ አይደለም ይሄንን ሬቨሌሽን የመገለጥ እግዚአብሔር የሰጠው ራእይ ያየለት ሰው ነው እሱ ደግሞ ራእዩ እግዚአብሔር ያየለትን ራእይ የተመለከተ ሰው ጠቢብ ሰው ነው የምታውቂው 1000 ጊዜ ያንን አለቀቀው ማለት ነው አይሽ 500 600 አላቆም 1000 ጊዜ ካደረገ በኋላ እግዚአብሔር በህልም ተገለጠለት ከዛ እግዚአብሔር ምን እንድሰጥህ ለምን አለው ምን ልስጥህ አለው ይሄ ሰው ራእይ ያለው ነው ተመልከች ራእይ ያላቸው ሰዎች እግዚአብሔር የሰጠውን ራእይ የሚያስፈጽሙ ሰዎች አንዱ ምልክት ቅድም እንዳለው
እግዚአብሔር መቅረብ ነው መስዋዕት አቀረበ አለ አይደለ ለእግዚአብሔር ምስጋና መስዋዕት አብሮት ከእግዚአብሔር ጋር ህብረት ማድረግ ነው ሌላኛው ደግሞ ጠቢቡ ሰለሞን እዚህ ጋር ሳየው ያንን መስዋዕት እግዚአብሔር እስኪ ያዳምጠው ድረስ ነፍሱ ላይ ምላሽ እስኪሰጠው ድረስ አላቆመም በጣም ብዙ መስዋዕት አቀረበ ከዛ ቀጥሎ ሶስተኛ ያየው ራእይ አለ ራእይን የእግዚአብሔር ራእይ ነው ብሎ ስላመነ እግዚአብሔር ተናገራል ስለዚህ ምን አለው ሰለሞንም አለ እርሱ በፊትህ እውነተኛና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ዳዊትን ማለት ነው ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል ዛሬ እንደሆነም በዙፋን ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተህለታል አሁን የማን ነው ራእዩ የዳዊት ራእይ ነው ምክንያቱም ዳዊት አሁንም በልጁ በኩል እስራኤልን እንደሚያስተዳድር ያቅ ነበር ማለት ነው አየሽ ባንቺ ያንቺን ራእይ በልጅሽ ውስጥ ምታስቀምጪበትም አንዱ በጸሎትም ይቀመጣል እግዚአብሔር ሆይ አንተን የሚያገለግል ልጅ ስጠኝ ብለሽ ጸልየሽ ከተወለደ ስለዚህ ልጁ የተወለደው ለእግዚአብሔርን አገልግል ብለሽ ስለሆነ ሌላ ነገር እንዲያገለግል አታድርጊው እግዚአብሔርን አንተን የሚያገለግል ብለሽ ያንቺን ራእይ አይንሽ ይያየ እንዲፈጸም ከፈለግሽ ልጅሽ ላይ ነው ኢንቨስት መታረጊው ማለት ዳዊት ሶሎሞን የዳዊትን ራእይ የሚያስፈጽም የሱም ራእይ በዳዊት ላይ የተገነባ መሆኑ ገባው ስለዚህ ምን አለ ዛሬ እንደሆነም በዙፋን የሚቀመጥ ልጅ ሰጥተህ ታላቁን ቸርነት አቆይተህለታል እኮ እንዴት ንግግሩ ራሱ ይልሽ ምን ያህል የተመረጠ እንደሆነ አሁንም ለአቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሰኸኛል እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ ስለዚህ አለ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው በቃ አስተዋይ ልቦና ስጠኝ አለ ገንዘብ አልፈለገም ኃይሌን አስፋፋል ሌላ ቢሆን አሁን ያለ ራእዩ ስለሆነ የመጣው ወይ ራእዩ ስላልገባው ሌላ ቢሆን ምንድነው የሚለው ግዛቴን አስፋፋልኝ እግዚአብሔር እኮ ያውቃል ምን እንደሚል ግን እሱ ራሱ ሰሎሞን ስለማያውቀው ነው ተናገር ያለው ራሱ እንዲያውቀው እየተናገረ ራሱ አወቀው ህልሙ ራእዩ ምን እንደሆነ ማለት ነው ስለዚህ እግዚአብሔር ደግሞ ሲያረጋግጥለት ራእዩ ያየው ራእይ ልክ መሆኑን እዛ ላይ ማህተም ይመታል ማለት ነው ስለዚህ ምን አለው በቃ ባሪያህን አለ ዝም ብዬ እንዳልፈርድ አለ የዛን ጊዜ ንጉስ መሆን መፍረድ ስለሆነ ስለዚህ ዝም ብዬ እንዳልፈርድ ልቦና ስጠው አልዛያማ በዚህ ታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል ሰለሞን ምን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው እግዚአብሔር ሲደሰት አስቢ ከዛ በኋላ ነው ከዛ ቀጥለን ስናይ እግዚአብሔር እንደተደሰተበት የዛ ሰዓት ላይ ለምን እኔ ያየውለትን አውቋል ብቻ አይደለም እንዴት እንደሚያስፈጽም ተረድቷል ከዛ በኋላ ጥበብና ማስተዋልን የጠየቀው ማስተዋልን ሰጣለሁ አለውና ማስተዋል ዓለም ላይ አይቶ የማይታወቅ ማስተዋል ሰጠው ብሪሊያንስ ማለት ነው አእምሮ የጠቢቡ ሰለሞን አይኪው ሲነገር በምድራችን ታሪክ የሌለ አይኪው እንደሆነ ነው የሚነገረው እስቲ ሳይንቲስቶች በዛ ያምናሉ ሚገርም አይኪው ሰጠው ማለት ሰማያትን ያለ ቴሌስኮፕ እንዲያይ ከዋክብቶችን ያለ ቴሌስኮፕ ያየ ነው ጠቢቡ ሰለሞን ይናገር ሚገርም ብሪሊያንስ ለምን ጥበቡ የእግዚአብሔር ጥበብ እንደሆነ ስለገባው ነው ያ ከተፈጸመው ከተሰጠው በኋላ ይሰው ጠቢቡ ሰለሞን ከዛ በኋላ የእግዚአብሔርን ራእይ የማስፈጸም ዓላማው እንደገባና ያለን ማለት ነው ስለዚህ ምንድነው ራእይና ህልምን እንግዲህ የተገለጠለት በህልም ነው ህልምን እዛ ጋር ስናይ የራእይ ማስፈጸሚያ ወይም የራእይ ሪፖርት እንደሆነ እናያለን ማለት ነው ህልምን እዚህ ላይ በህልም ተገልጧል የራእዩ አገር ማስተዳደር ብዙ ዓለማት መቀየር ነው የእግዚአብሔር ራእይ ለሱ ያየለት በህልም ተገልጦ ደግሞ ሂደቱን ሪፖርቱን ነው የተነጋገረው ማለት ነው ሂደት በህልም ይታያል ራእይ ደግሞ በመንፈስ አካል ይታያል የሚለው ዛሬ በጣም መሰረታዊ ትምህርት ነው ቤተሰቦች እርግጠኛ ነኝ ከዚህ ብዙ ዕውቀት አግኝተዋል በቀጥሎም እንቀጠቅጠዋለን በዚህ ዙሪያ ላይ በደንብ እስክንረዳው ባለው ማለት ነው በስተሽምግልናም ራእይ ማየት ይቻላል ባይዘው በሽምግልናም ራእይ ያዩ ሰዎች አሉ በሽምግልና እድሜያቸው ለምሳሌ እንትና ሳራ በሽምግልና እድሜዋ ነው ራእይ የገባት እግዚአብሔር በሷ ላይ ዘር ሊያበዛ እንደሆነ የገባት መጨረሻው ነው አርጂታን አርጂቶም ሰው ሊገባው ይችላል ከገባው የገባውን ራእይ የማስፈጸም ዴዲኬሽን ምን እንደሆነ ደግሞ ማወቅ መቻል አለብን ማለት ነው ፕሮግራማችን እስከ 10 ሰዓት ከናንተ ጋር አብሮ የቀጠለው ውድ ቤተሰቦቼ ያላችሁ በሣድስ ሚዲያ ዝግጅታችን ላይ ነው እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መተናል ካራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል
ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኚ ድርጅት